ወንድሞቼ እግዚአብሔር በሚያውቅ አንደኛ የተገኘ ነው። በጣም አስቸጋሪ የሆነ ትውልድ ላይ ነው ያለ ነው። ዘመኑ ሳይሆን ትውልዱ የከፋበት ቃላችን እንደ መልካም ሴት ግራምጣ ከዘጠኝ እየሰነጠቀ ምንለያይበትን መንገድ ሲፈልግ የሚውል ትውልድ ስለሆነ ያለው በሚቻለው አቅም ሁሉ ከመለያየት የራቀ አንድነትን የሰነቀ ትውልድ ውስጥ መምጣት አለብን። ከዛ ውጭ ግን እኒህ የሚሳደቡ ሰዎች ቀሲስ አውግዘው መለየት አይችሉም። መብት የላቸውም። የመምከር መብት አላቸው። አውግዛ ከዚህ እምነት ወጣሃል፣ ስድብን ማውገዝ ይችላሉ። አትሳደብ ብሎ ማውገዝ ይችላሉ። ኦርቶዶክሳዊ አይደለህም ብሎ አውግዞ ማስወጣት ግን የምትችለው ያቺ ትናንት በ40 ቀን በ80 ቀን የተረከበች ቤተክርስቲያን ናት። ያልተረከበ ካህን ዛሬ ያስወጣለሁ ብሎ መናገር አይችልም። ያንኑ ሁሉ እየተረዳን በጣም ለማስታረቅ አንድ ለመሆን በፍቅር ቃል በፍቅር ቋንቋ በወንድማማችነት ዛቢያ ብንጓዝ ብንረዳዳ በጣም ደስ ይለኛል። እግዚአብሔር በሚያውቅ ቤተክርስቲያን ከፓትርያርክ እስከ አጻሆት በር እስኪዘጋ ድረስ በጣም ብዙ ቦታ አላት። አገልጋዮች አጠርነ እንጂ ማገልገያ ቦታ አላጣንም። ይሄው ሚዲያው ሁሉ ምናስተምርበት ምንረዳዳበት ነውና በእውነት እንደ እኩይ ፍልስጣ ክፋት ብቻ የምንዘረዝር ባንሆን በጣም ድንቅ ነው። እኩይ ፍልስጣ የሚባል ሰይጣን አለ፣ ክፋት ብቻ የሚዘረዝር። ሰው ሲዘክር ዘክር አይልም፣ ሲጾም ጾም አይልም፣ ሲሰግድ ሰገድ አይልም፣ ሲሰርቅ ብቻ ሰረቀ እያለ የሚጽፍ ማለት ነው። እንደዚያ ዝም ብለህ ክፋት ብቻ ምንጽፍ መሆን መቻል የለብንም። በሁሉም ሰው ያተረፍነውን ትርፍ ማየት መቻል አለብን። በነቀሲስ ዲበኩሉ በጣም ብዙ ሰው አተርፈናል። በጣም ብዙ ትውልድ በእነርሱ ተምሯል። በጣም ብዙ ትውልድ ተጠምቋል በእነሱ። በዛም ብዙ ትውልድ ተጽናንቷል። በጣም ብዙ በስደት ያለ ሰው የረካባቸው አባት ናቸው። በእነ አክሊል በጣም ብዙ ሃይማኖታቸው የተምታታባቸው ቆርጠው ለይተው መምጣት ያቃታቸው እኛን አባቶችን ቀርበው ኃጢአታቸውን ለመንገር ያፈሩ የተሸማቀቁ አረዳዳቸው እንዲህ ብዬ ብጠይቀው ይሰድበኝ ይሆን እያሉ እየፈሩ የነበሩ ግን እንደ ጓደኛ ቀለል ብለው ወርደውላቸው በአቅማቸው ልክ ነው የእነ አክሊልን ቃል የእነ አክሊልን አስተምህሮ ንገሩን እስኪ እንዴት ትላላችሁ ብለው ተረድተው በእነ አክሊል ከሌላ ሃይማኖት የመጡ በእኛም ያሉ ሃይማኖታቸውን አጽንተው የጨበጡ በጣም ብዙ ትውልዶች አሉ። በነ ታላቁ በነ ተሙ ትናንት እንኳን ወደዚህ የጥምቀት ስርዓት ተጨምሮ እንኳን በጣም ብዙ በሌሎቹም በነ ክርስቶፎር እንደ ዘርዝሬ በማዘልቃቸው በነ ፈለገ በነ ልደት በነ ሚኪ በሁሉም ሰው ብዙ ሰው አተርፈንበታል። በዚያ በትርፍ ውስጥ ደግሞ ሰው እንደመሆናችን ሰው መሆን ኃጢአተኛ ነው ወይም ደግሞ ሰው መሆን ኃጢአት ነው እያሉ አይደለም። ሰው እንደመሆናችን የሚለው ቃል በዛ እንዳትረዱት ማለቴ ክፋትም ደግነትም እንደ ነጭ ልብስ ንጽህናም ቆሻሻም ስለሚስማማን በንጽህናችን ላይ የተጨመረች ቆሻሻ ልትኖር ትችላለች። እኔን ጨምሮ ቀሲስን ጨምሮ አበበን ጨምሮ አነ ንጹህ ብሎ መናገር የሚችለው ክርስቶስ ብቻ ነው። ምክንያቱም በአንደበቱ ሐሰት በንግግሩ ቅጥፈት የሌለበት ዘላለማዊ ሕያው ሎቱ ስብሐት ምስጋና የደረሰውና እሱ ብቻ ነው። እኛ ግን መውደቅ መነሳት እስመ ተፈጥሮቱ ለሰብ ይተወላወል ጊዜ ልደቱ እስከ ለተሞቱ የሰው ተፈጥሮ ከተወለደበት እስከሚሞትበት አንዴ ዝቅ አንዴ ከፍ ሲል ነው የሚኖረው። ስለዚህ ዝቅ ብለን በሳትነ ቀን ጠንከር አድርጎ በውስጥ ተወያይቶ መለስ እንዲያደርገው ተባብለን መደጓጎም ነው እንጂ በጣም ብዙ አሕዛብ እንዳሞራ እስመ ጸላእክሙ ጋኔልና ያለ አይደለ ይጥህር ከማንበሳ ዘይውህጥ የሚውጠውን ፈልጎ እንደሚያገሳ አንበሳ አጋንንት ሊውጣችሁ በዙሪያችሁ ከቧል ብሎ በቅዱስ ጴጥሮስ መጽሐፍ እንደተነገረ ሊውጠን በዙሪያችን የከበበ በጣም የሃይማኖት ድርጅት ማለት ነው። ራሳቸው የፈጠሩት ሃይማኖት በዚያ ክምችት ውስጥ ኦርቶዶክስ እንዲናት እየተባልን ሎቱ ስብሐት የአምላካችን ስዕል እየወጣ እየተዘቀዘቀ በምንወቀስበት የቅዱሳን ክብር በማይደመጥበት በዚህ የከፋ ዘመንና ስርዓት እግዚአብሔር በሚያውቅ ሁላችን አንድ የምንሆንበት ጥልን ወደኋላ ምንጥልበት ችግሮችን በውስጥ በመወያየት ምንፈታበት ምንደማመጥበት ከምን ጊዜም በላይ እርስ በርስ መጋጨት ለጠላት ቦታ ማመቻቸት ነው። የኛ ግጭት ዛሬ ሚዲያውን የነሱ ሚዲያ አታድምጡት ተብለን እንነጠቃለን። ነገ ምናመልክበትን ቤተክርስቲያን እንነጠቃለን። እንዲህ ያንን ራቁታችን እንቀራለን። እንዲህ ሳይሆን ነገ ሰዶ ከማልቀስ ዛሬ ላይ ቆሞ መቀደስ በጣም ትልቅነት ነው። ስለዚህ ሁሉም አስተዋጽኦ አድርጓል። ሁሉም ማለት ነው። ቤት ሲሰራ እንዲሁ ቤት ብቻውን ዝም ብሎ ቤቱ እኮ የቆመው እኔ እንጨት የሚባል ሰውዬ እኔ ስላለሁ ነው ማለት የለበትም። እንጨት መጥቶ እንትንም ይሄ ምንድነው ሲሚንቶም እኔ ስላለሁ እኔ ብቻ ነኝ ያቆሙት ማለት የለበትም። መስታወትም እኔ ስላለሁ ነው ማለት ሁሉም አለው አስተዋጽኦ። ቡለኖች አስተዋጽኦ አላቸው። ቴሌቪዥኑ የቆመው በቡለን ነው። እያንዳንዱ አስተዋጽኦ አላቸው። ውሃ አስተዋጽኦ አለው። ውሃ በውሃነቱ አረሶ ሲሚንቶ አገናኝቷል። ድንጋይ አስተዋጽኦ አለው። ተፈጭቶ ሲሚንቶ ሆኗል። በውሃ ልክነትም ያገለግላል።
ቆርቆሮ አስተዋጽኦ አለው። እያንዳንዱ አስተዋጽኦ አለው። ቤት ሲሰራ ሁሉም አስተዋጽኦ አለው። ይችን ሃይማኖት የመሰረታት ማንም አስተዋጽኦ ሳያደርግለት ሰማይና ምድርን የፈጠረ ክርስቶስ ቢሆንም ከመሰረታት በኋላ ግን አንዱን ክርስቲያን በማጽናት ሁሉም ክርስቲያን አስተዋጽኦ ያደረገ ነው ማለት ነው። ስለዚህ ሁላችንም ትልልቅ አስተዋጽኦ አለን። ያን የሰራነው መልካም ስራ እየተውን ጥቃቅን የቅናት መንፈስ በሚመስል እገሌ እንዴት ሰው እገሌ እንደዚህ በሚል የተዳከመ ሐሳብ መጓዝ መቻል አይገባም። ቢሆንም እንኳን ህግ ልክ ያልሆነ ትምህርት የሚያስተምር ሰው ካለ እንመክረው እናስተምረውና ማይመለስ ከሆነ ቤተክርስቲያን ራሱን የቻለ መስፈርት ስላላት እንዲህ አይነት ስውት አስተምሮ እያስተማረ ስለሆነ ብለን ለቤተክርስቲያን ተናግረን የሊቃውንት ጉባኤ አለ፣ በዛ ተለክቶ ከግብሩ እንዲመለስ ተነግሮት የማይመለስ ከሆነ ካንሰር ጣትን ሲይዝ እያመመን እንደምንቆርጠው ሁሉ ተወግዞ ይለያል ማለት ነው። እንዲያ ነው የሚሆነው። ሂደት አለው እንጂ ዝም ብሎ በዚህ በቲክቶክ ስንፈልግ የምናወግዘው፣ ሲደብረን የምናስወጣው፣ ደስ ሲለን የምናስገባው እኛም እንዲህ አይነት ክህነት ስልጣን የለንም። ስለዚህ በፍቅር አብረን እናገልግል። እኛንም ሳይድ የሆነ ቦታ ላይ ተገፍተን ነገሌ ጋር እንገባም ብለን ደንግጠን እንድንቆም አታድርጉን። በምንችለው እንማማር። እውነታው ይሄ ነው። የተናገርኩት ሁሉ ያው እግዚአብሔር በሚያውቅ ከልቤ የመነጨ ከአንደበቴ ብቻ የተንበለበለ ሐሳብ አይደለም። ልቤ ውስጥ ያለ ውስጥ የሚያምነው ያ ነው። ውስጥ የሚያምነው ያ ስለሆነ ነገ የሚቀየር ሐሳብ የለውም ማለት ነው። ስህተት ከሆንኩኝ የተናገርኩት እመለሳለሁ ምለው አይደለም ማለት ስህተቴን አላስተካክልም ለማለት ሳይሆን ነገ ከነገ በኋላ ከሆነ ሰው ጋር ሰውን ደግሞ የምቀይረው ሐሳብ አይደለም ለማለት ነው። በዛ ልክ ነው። በጣም አረዘምኩኝ። ይህንን መልእክት እንድትይዙልኝ አደራ ለማለት ነው። እግዚአብሔር ይስጥልኝ። በዚህ ልክ መምህር በጣም ይቅርታ፣ ድንገት ኦፌድ ያደረገኝ ነገር ቢኖር አንድ ነገር ምንድን ነው፣ አንዲት እህት አለች ከኔ ጋር አብራ ስትሰደብ ያለች እና እሷ ቤቷን ከፍታ እኔ እዚህ ጋር ወደ ኦርቶዶክስ እያልኩኝ ከኦርቶዶክስ ደግሞ የሚወጡ ሰዎች ስላሉ ነው። ቅድም ላይ ፖለቲካ ምናምን ያልኩት የእሳቸው ዝምታ ሀሳባቸውን ስላገኘላቸው ብቻ ነው። ቀሲስ ዲበኩሉ አባት ናቸው። ቤተክርስቲያን የሰጠችውን ክህነት አከብራለሁ፣ ግን እርሶን ለመናገር ፈልጌ አልነበረም። ከልብ ይቅርታ መምህር ኤፍሬም፣ እኔ ወዶታለሁ። ከስሮት ቁጭ ብዬ እማራለሁ። ሌሎቻችሁ የምትሉት ነገር ካለ በሉና፣ አንትዬ ቢኒ ናርዲ የምትሉት ነገር ካለ በሉ። ቃሎት ያሰማልን መምህር። ሀሳቦትን ደግፋለሁ፣ ገብቶኛል። እዚህ ውስጥ እኔ እንደማምነው ድረስ እስከማውቀው ድረስ አንድም ሰው እኔ ተነቀፍኩኝ፣ እኔ ተሰደብኩኝ፣ እኔ እንደዚህ ፎቶ የተዘቀዘቀ ያለ ሰው ያለ አይመስለኝም፣ ከኔም ጨምሮ። እኔ እንደፈለገ ስባል ነበር። ቢኒም ብዙ ሰዎች እንደዛ ሲባሉ ለምን ተሰደብኩኝ የሚል ሀሳብ የተሰማቸው አይመስለኝም። ግን እንደዚህ የሚሳደቡ ሰዎች ጋር ከይቅርታ ጋር አሁንም ስም ልጠራ እችላለሁ፣ ቀሲስ ዲበኩሉ ገብተው የእነሱን ቃል መልሰው ሲናገሩ ይሄ ትክክል ነው ወይ ነው የኛ ጥያቄ ነበረው። መምህር የእርሶ ትምህርት ምን ትክክል ነው፣ ምንም የሚጨምረው የማጎለው ነገር የለም። ግን ሲሳደቡ የነበሩ ሰዎች አሁን ለምሳሌ የኔን ሚስት መናፍቅ ነች ያሉ ልጆች ነበሩ፣ ምንም በማያውቁት ማለት ነው። እዛ ቤት ገብተው ይሄንኑ ቃል ደግሞ ራሳቸው ሚስቱ መናፍቅ ነች ካሉ ብለዋልም፣ ማስረጃውም ስላለኝ ነው። ይሄ ትክክል ነው ወይ ነው ጥያቄ እንጂ ሌላ ነገር አይደለም። መምህር እኔ ለክፋት ለምን ነገር አይደለም። እሳቸው ገብተው እንደዚህ የሚያወሩበት ቤት አዎ ሚስቱ መናፍቅ ነች ጭራሽም መቁረብ አይችልም ካሉ አንድ ካህን ይሄ ትክክል ነው ወይ ነው የኔ ጥያቄ፣ አብሶ ማለት ነው እንጂ ይሄ ሌላ ነገር የማለት ጉዳይ አይደለም። ከእርሶ ትምህርት ውጪ የመሆን ሐሳብ አይደለም። ከኛ በላይ የተዋረደ አምላክ ያለን ሰዎች ነን። ይሄንን በደንብ ነው የሚገባን። ለኛ ብሎ እርቃኑ የተሰቀለ አምላክ ነው ያለን። ይሄ ይገባኛል። ግን አንድ ካህን፣ አንድ አባት፣ የኔም አባት እምላቸው አንድ መምህር እኔ እንደዚህ በሚባልበት ቦታ ላይ ሄደው ማስረጃችሁ ምንድነው ማለት ነው የሚጠበቅባቸው? ወይንስ አዎ ነች አውቃለሁ እሱም ጭራሽ መቁረብ አይችልም እንደዚህ አይችልም ማለት ነው ያለባቸው?
ይሄንን እንዲነግሩኝ ነው የፈለኩት እንጂ ሌላ ጉዳይ አይደለም። መምህር አመሰግናለሁ። እሺ መምህር ኤፍሬም ቃልዎት ያሰማልን። እኛ እርሶም ያው ጉዳዩ ላይ ያሉበት እያልን ሳይሆን ያው እንደ አባት ሁሉንም ልጅ ስሜቱን ተረድቶ በቃ ተዋንተ ነው መባል ያለበት ብለን ነው የምናስበው። እና ቅድም ቀሲስ ዲበኩሉን ስንናገር የነበረው እንዲረዱን የምንፈልገው ያንን አሁን ቡድን ብለው ከፍለውታል። እኔ ቡድን የለም። ትምህርት ያልገባቸው ወይንም ትምህርቱን ያልተረዱ ሰዎች እዛች ጋር 11 ሰዎች አሉ። እነሱ ናቸው አሁን ቡድን ከተባሉ ማለት ነው እንጂ ሌላው በስነ ስርዓቱ ወንጌል እየተማረ ክርስትናውን እየጠበቀ የሚኖር ነው ሁሉ እና ገብተው አንዳንድ ከውጪ እህቶች ገንዘብ የሚቀበሉ ዕቅበተ እምነት ላይ የሚሰሩ ልጆች አሉ። እነሱም እንደዚህ ማድረግ አሁን ይሄንን ባለፈው ሰሙ ብሎታል። ይቅርታና ስም ስጠራ ሰሙ ብሎታል። ማስረጃ ክፈት ሲባል ግን ማስረጃ ላይ ያሳይ አልቻለም። እሱ የከሸፈበትን ማስረጃ አሁን ቅድም እሳቸው ሲያወሩ ስሰማ ይሄ ነውር ነው ማለት ሰው ማስረጃ የሌለውን ነገር ባያወራ እና አንድ ሰው ሊያደርግ የሚችለው እንደ ካህን ምንድነው ማድረግ ያለባቸው? የተሙን ድምጽ መስማት ተሙ ምንድነው የሆንከው ልጄ ምን ጎዳ ምና እንጂ ማሸማቀቅ የለባቸው።